ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃናት ቆሞስ አባ ማርቆስ ብርሃኑ የዚሁ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼ ሊቃውንተ ቤተክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞቼ ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነትና የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። በመካከላችን እየገባ የሚፈታተንን ጥንተ ጠላታችን ዲያብሎስን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ወኮነ መሃይምነ እስከ ለሞት እስከ ሞት ድረስ የታመንክ ሆን። ራዕየ ዮሐንስ ምዕራፍ 2 ቁጥር 10። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ የተማርንበት የመጀመሪያው ምክንያታችን አንዳንድ ጊዜ ክርስትና እስከምን ድረስ የምንጓዘው ጉዞ እንደሆነ ስለማናስተውል አንዳንዶቻችን ጥቂት ችግርና መከራ ፈተና ሲመጣ ማፈግፈግ ተስፋ መቁረጥ እንዳይመጣ እስከ ሞት ድረስ ጸንተን እንድንገኝ ለማሳየት በዚህ ርዕስ ለመማር መርጠናል። ሁለተኛ በዚህ ርዕስ ለመማር የመረጥንበት ምክንያታችን አሁን ያለንበት ዘመን የመጨረሻው ዘመን ዋዜማ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌም የሚደርስበት ዘመን ነው። ከዚህ የተነሳ በአንድ ወይም በሌላ መንገድ በቀጥታ ወይም በተዘዋዋሪ መንገድ በክርስትናችን ምክንያት በሃይማኖታችን ምክንያት መከራ ፈተና ያገኘናልና ይህንን የሚመጣብንን መከራ ሁሉ ጸንተን እንድንቀበለው ለማድረግ በዚህ ርዕስ ለመማር መርጠናል። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እስቲ ከኔ ጋር በሉት ይህንን ቃል እስከ ሞት ድረስ በሉ።
የታመንክ ሁን ርዕሳችን ነው። ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። በዚህ ርዕስ ውስጥ በመጀመሪያ ይህንን ቃል በዚህ ስፍራ ማን እንደተናገረው እንመለከታለን። ሁለተኛ ይሄ ቃል ለማን እንደተነገረ እናያለን። ሶስተኛ ይሄ ቃል በምን ምክንያት እንደተነገረ እንመለከታለን። አራተኛና በመጨረሻ በዚህ ቃል እኛ የምንማረው ነገር ምን እንደሆነ ተመልክተን እንጠቀልለዋለን። አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ጥቂት ነገር ወደ ኋላ መለስ ብለን እናነሳለን። ይህንን የቅዱስ ዮሐንስን ራእይ ተመልክቶ በዚህ መጽሐፍ የመዘገበው ከ12ቱ ደቀ መዛሙርት መካከል አንዱ የሆነው ሐዋርያው ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ነው። ዮሐንስ ታኦሎጎስ ተብሎ የሚጠራ ነባቤ መለኮት የተባለ ስለ መለኮት ነገር በስፋት የመዘገበ ዮሐንስ አቡ ቀለምሲስ ተብሎ የሚጠራ ባለራእይ ወይም የራእይ አባት የሚባለው ዮሐንስ ቁጽረ ገጽ ተብሎ የሚጠራው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ መከራ ገጹ በሐዘን የተቋጠረ ሲያዝን የኖረ ዮሐንስ ዘንስር ተብሎ የሚጠራ ንስር አሞራ ከላይ ከሰማይ ሆኖ በምድር ላይ ያለ ጥቂት ቆራጭ ሥጋ እንደማይሰወረው በግዞት ሳለ ከምድር ሆኖ ወደ ሰማይ ሰማያት ተመስጦ ረቂቅ የሆነ ሰማያዊ ምስጢር ተገልጦለት መዝግቧልና ዮሐንስ ዘንስር ተብሎም ይጠራል። እርሱ የተመለከተው ራእይ ነው። ራእዩን የገለጠለት ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተላከ ቅዱስ የእግዚአብሔር መልአክ ነው። እዚሁ ራዕየ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ መመልከት ይቻላል። እንዲህ ብሎ ያመጣዋል። አምላካችን ኢየሱስ ክርስቶስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ለቅዱስ ዮሐንስ ራእዩን የገለጠለት ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተላከ ቅዱስ የእግዚአብሔር መልአክ ነው። ራእዩን ቅዱስ ዮሐንስ ተመልክቶ ጽፎ ለጊዜው እንዲልክ የታዘዘው በእስያ ለነበሩት ለሰባቱ አብያተ ክርስቲያናት ነው። እዚህ ራዕየ ዮሐንስ ምዕራፍ 1 ቁጥር 11 ላይ ይሄ እንዲህ ተብሎ ተመዝግቧል። የምታየውን በመጽሐፍ ጽፈ ወደ ኤፌሶንና ወደ ሰምርኔስ ወደ ጴርጋሞንም ወደ ትያጥሮንም ወደ ሰርዴስም ወደ ፊላዴልፊያም ወደ ሎዶቅያም በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ ነው የሚለው። ለጊዜው ይሄ መልእክት ራእዩ ማለት ነው። የዮሐንስ ራእይ የተላከው በእስያ ለነበሩት ለሰባቱ አብያተ ክርስቲያናት ለጊዜው ለነሱ ይነገር እንጂ ይጻፍ እንጂ ከዚያም በኋላ እስከ ዕለተ ምጽአት ድረስ ለሚነሱ ሁሉ የሚነገር ቃል ነው። ዛሬ
የምናየው ከሰባቱ አብያተ ክርስቲያናት በሰምርኔስ ወዳለችው ቤተ ክርስቲያን የተጻፈውን መልእክት ነው። እዚህ ዮሐንስ ምዕራፍ 2 ቁጥር 8 ጀምሮ እንዲህ ብሎ አንጥቶታል። በሰምርኔስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ይለዋል። አስተውሉ ወገኖቼ፣ እዚህ ላይ በሰምርኔስ ወዳለው ወደ ቤተ ክርስቲያን መልአክ ነው ያለው። መልአክ ሲል የቤተ ክርስቲያኒቱን አለቃ ማለት ነው፣ አስተዳዳሪ ማለት ነው። በዚህ አውድ መሰረት መልአክ ሲል ሁለት ትርጉም አለው። የመጀመሪያው መልአክ የሚለው ቃል ሁላችን እንደምናውቀው እሳታውያኑን፣ ብርሃናውያኑን፣ ሰማያውያኑን፣ ረቂቃን ቅዱሳን መናፍስትን የሚያመለክት ቃል ነው። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሩፋኤል፣ እነ ቅዱስ ፋኑኤል፣ እነ ቅዱስ ራጉኤል፣ እነ ቅዱስ ሳቁኤል፣ እነ ቅዱስ ኡራኤልን ሌሎቹንም እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት የሚያመለክት ቃል ነው። ሁለተኛው መልአክ ሲል አለቃ ማለት ነው። አሁን በዚህ አውድ መሰረት በሰምርኔስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ አለኝ ሲል ለቤተ ክርስቲያኒቱ አስተዳዳሪ፣ ለቤተ ክርስቲያኒቱ አለቃ ማለት ነው እንጂ አሁን ቅዱስ ዮሐንስ ራእዩን መልአኩ እየገለጠለት ከእግዚአብሔር የተላከ ቅዱስ መልአክ እየገለጠለት እንደገና መልሶ ለመልአክ የሚጽፍ አይደለም። ለቤተ ክርስቲያን አለቃ ማለት ነው። በአለቃው በኩል ለሕዝቡ ሁሉ ስለሚደርስ ማለት ነው። በመክበባቸው በቤተ ክርስቲያኒቱ አለቃ ወይም አስተዳዳሪ ሁሉን መናገር ነው። ለቤተ ክርስቲያኒቱ መልአክ እንዲህ ብለህ ጻፍ። ዛሬም በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ሥርዓት መሰረት የአብያተ ክርስቲያናት የአድባራት አስተዳዳሪዎች አለቆች ከስማቸው ፊት የተቀጸለ ቅጽል የማዕረግ ስም አላቸው። መልአከ ኃይል፣ መልአከ ብርሃን፣ መልአከ ሕይወት፣ መልአከ ሰላም፣ መልአከ ፀሐይ እየተባሉ ይጠራሉ። ይህንን ማለት ሰው መሆናቸው ቀርቶ ወደ መልአክነት ተቀይረዋል ማለት አይደለም። ሰዎች ናቸው ግን የማዕረጋቸው ስም። እዚህ ላይም ለቤተ ክርስቲያን መልአክ ጻፍ። አሁን ሰባቱንም አብያተ ክርስቲያናት ሲጽፍ በሰምርኔስ ወዳለው ወደ ቤተ ክርስቲያን አለቃ እንዲህ ብለህ ጻፍ ይለዋል። ቅዱስ ዮሐንስ በመልአኩ እየተመራ ነው የሚጽፈው። ሞቶ የነበረው ሕያው የሚሆነው ይላል። ሞቶ የተነሳው ማለት ነው። ሞት ያላሸነፈው ሕይወት፣ መቃብር ይዞ ያላስቀረው ትንሣኤ ማለት ነው። ሞቶም የነበረው ሕያውም የሆነው ማለት ሞቶ የተነሳው ማለት ነው። ትንሣኤና ሕይወት እኔ ነኝ እንዳለ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የተመዘገበ ኃይለ ቃል ነው። ትንሣኤና ሕይወት እኔ ነኝ ብሏል አምላካችን ኢየሱስ ክርስቶስ። ሕይወት መሆኑን ትንሣኤ መሆኑን በመዋዕለ ስብከቱ ሙት አስነስቶ ለሙታን ሕይወት ሰጥቶ የአራት ቀን ሬሳ አልዓዛርን ከመቃብር ቀስቅሶ አስነስቶ አሳይቷል። ይህም ብቻ ደግሞ አይደለም፣ ሕይወት መሆኑን ሞትን አሸንፎ አሳይቷል። ትንሣኤ መሆኑን መቃብርን ድል አድርጎ አሳይቷል። መጽሐፍ እንደሚል አለ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። ኃጢአት ለባህሪው ማይስማሙ አምላክ የእኛን ኃጢአት ይሽር ዘንድ ስለኛ ተገብቶ የእኛን ሞት
ሞተ በሥጋ የማይሞተው ሞተ ሙታንን ያድን ዘንድ ሞተ ሞትን ይሽር ዘንድ ሞተ እንዳሉ ሊቃውንቱ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነስቷል። ለዚህ ነው ሞቶ የተነሳ ብሎ ያመጣው እሱ ነው የተናገረው። መልአኩን ልኮ ያመለከተው እሱ ነው። ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው ይላል። አዎ ቀዳማዊ እና ዳህራዊ መጀመሪያ የሌለው መጀመሪያ ነው እሱ። መጨረሻም የሌለው መጨረሻ ነው እሱ። ይሄ የሚነገረው ለባህሪ አምላክ ለእግዚአብሔር ብቻ ነው። ለፍጡር ይሄ አይነገርም። መጀመሪያ ነው ራሱ። መጨረሻም የሌለው መጨረሻ ነው ራሱ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከቅድስት ሥላሴ አንዱ አካል ስለሆነ ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ስለሆነ የባህሪ አምላክ የባህሪ ፈጣሪ የባህሪ ጌታ የባህሪ መድኃኒት ስለሆነ ፊተኛውና ኋለኛው ተብሎ ይጠራል። ፊተኛውና መጨረሻው እንደዚህ ይላል አለ። ለዘመኑ ጥንት የሌለው ወይም ፍጻሜ የሌለው እንዲህ ይላል ማለት ነው። ጥቂት ነገር እናንሳ። በነቢየ እግዚአብሔር በቅዱስ ኢሳይያስ ላይ አድሮ ሲናገር አምላካችን እግዚአብሔር እንደዚህ ነው ያለው። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ ተመዘገበውን ቃል እንመልከት። የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ ይላል። እስቲ በሉ እኔ በሉ ፊተኛ ነኝ እኔም ኋለኛ ነኝ ከኔም ሌላ አምላክ የለም። ይሄ ለባህሪ አምላክ ለእግዚአብሔር ብቻ የሚነገር ቃል። እኔ ምንድነኝ አለ? ፊተኛ ነኝ። እኔ ምንድነኝ አለ? ኋለኛ ነኝ። ከኔም ሌላ አምላክ የለም። አምላካችን ኢየሱስ ክርስቶስ የባህሪ አምላክ ስለሆነ እግዚአብሔር ወልድ ስለሆነ ሞቶ የተነሳ ቀዳማዊና ዳህራዊ የሆነው ፊተኛውና መጨረሻው የሆነው እንዲህ ይላል። ለዚህ ነው አምላካችን ኢየሱስ ክርስቶስ እግዚአብሔር ወልድ ነው ብለን የምንናገረው። አንዳንዶች የባህሪ አምላክነቱን አላወቁ ተሰናክለውበታል። ፈጣሪ አምላክ ኢየሱስ ክርስቶስን ፍጡር ይላሉ። ተለማኙን አምላክ ለማኝ ይላሉ። ተማላጁን አምላክ አማላጅ ይላሉ። የዘላለሙን ንጉሥ 1000 ዓመት ነግሶ ስልጣኑን ለአባቱ ያስረክባል ይላሉ። ጻድቅ ፈራጅ እውነተኛ ዳኛ የሆነውን አምላክ በአባቱ ዙፋን ስር እየወደቀ የተነሳ ይቃጥታል ይጸልያል ይላሉ። የነቢያትን አምላክ የነቢያትን ፈጣሪ አንድ ሞቶ ፈርሶ በስብሶ ከቀረ ነቢይ ያነሰ ነው ይላሉ። ከአዳም ጋር እኩል ነው ብለው ሚዛን ላይ ያቆሙታል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የኃያላን ኃያል ነው፣ የጌቶች ጌታ ነው፣ የአማልክት አምላክ ነው፣ የነገስታት ንጉሥ ነው። ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው። እርሱ ያልነበረበት ዘመን የለም፣ የማይኖርበትም ዘመን አይኖርም። ከዘላለም እስከ
እስከዘላለም ሕያው የሆነ አምላክ ነው። ክብርና ምስጋና ይግባው አምላካችን። የባህሪ አምላክ ነው። የባህሪ ፈጣሪ ነው። ለዚህ ነው ሞቶ የተነሳው። እነሆ ፊተኛውና ኋለኛው እንደዚህ ይላል ብሎ የጻፈው እግዚአብሔር ሁላችንን ከመሰናክል ያድነን። እስቲ ከኔ ጋር በሉት ይህንን ቃል በኔ በሉ። የማይሰናከለው ሁሉ ብፁዕ ነው። አምላካችን ኢየሱስ ክርስቶስ በመዋዕለ ስብከቱ የተናገረው ቃል በማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ ተመስክሯል። በኔ የማይሰናከለው ሁሉ ብፁዕ ንዑድ ክቡር ምስጉን ነው። በታይሁድ ተሰናከሉ። ምን እያሉ? ፍጡር እያሉ፣ የዮሴፍ ልጅ እያሉ፣ ጋኔን ያደረበት ያበደ ባጋንንት አለቃ ታምራት የሚያደርግ እያሉ ተሰናከሉበት። ያን ጊዜ ነው አምላካችን ኢየሱስ ክርስቶስ በኔ የማይሰናከለው ሁሉ ምንድነው አለ? ብፁዕ ነው አለ። ዛሬም በዘመናችን ብዙዎች እየተሰናከሉበት በየመንደሩ አሉ። ስሙን ቢጠሩ መጽሐፍ ቅዱስ ተሸክመው ሄዱ። ነገር ግን ተሰናክለውበታል። ኃይሉን ክደዋል። የአምልኮት መልኩ ነው ያላቸው። ስሙን ሲጠሩ የአምልኮት መልክ አላቸው። መጽሐፍ ቅዱስ ሲጠቅሱ የአምልኮት መልክ አላቸው። ነገር ግን ኃይሉን ክደዋል ይላል ቅዱስ ጳውሎስን የመዘገበው። አንዳንዶች በየዋህነት ተከትለው ይሄዱ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ የአምልኮት መልክ አላቸው ይላል። ምን አላቸው? የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ይላል። ከነዚህ ደግሞ ራቅ ነው የሚለው፣ ሽሽ ነው የሚለው። አሁንም በጥርጥር በሐሰት ትምህርት በክህደት ውስጥ ያሉትን የክርስቶስን የባህሪ አምላክነትን የካዱትን ኃይሉን የካዱትን የማይገባ ነገር በሱ ላይ የሚናገሩትን ሁሉ እግዚአብሔር ልቡን አሰጥቶ ይመልስልን። አሜን። ፊተኛውና መጨረሻው እንዲህ ይላል። ሞቶ የተነሳው እንዲህ ይላል። ምን ይላል? ለዚያ በሰምርኔስ ላለው ቤተክርስቲያን አለቃ እንዲህ ብሎ ነው የጻፈለት። ጥቂት ነገር ከዚህ ክፍል አነሳለሁ። ልትቀበለው ያለህን መከራ አትፍራ ይለዋል። ዛሬ ዮሐንስ ምዕራፍ 2 ቁጥር 10 ላይ ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ነው። ልትቀበለው ያለህን መከራ አትፍራ። እስቲ በሉት፣ ልትቀበለው በሉ። ያለህን መከራ አትፍራ። ልትቀበለው ያለህን መከራ ምን አትበል? አትፍራ። ለምን? ክርስትና የመከራ መንገድ ነው። የመስቀል መንገድ ነው። መንገዱ ቀጭን ነው። ደጁ ጠባብ ነው። ጉዞ የተራራ ነው። አይነቱና መጠኑ ይለያየውናል እንጂ በክርስትና ሕይወት ውስጥ ስንኖር መከራ አለ፣ ፈተና አለ። ልትቀበል ያለህን መከራ አትፍራ ነው ያለው በሰምርኔስ ለነበረችው ቤተክርስቲያን አለቃ ሲጽፍ። ከዚያ በኋላ ነው እስከ ሞት ድረስ የታመንኩን ብሎ የሚቀጥለው። ሰይጣን ለጥቂት ጊዜ እንደሚፈትነውና መከራ ስቃይ እንደሚያሳየው ይጽፋል። በሱ ለሕዝቡ ሁሉ እንደዚህ ብሎ ነው የሚናገረው። ልትቀበሉ ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው ይላል፣ ሊያስራችሁ።
ሊያሰቃያችሁ ሊገፋችሁ ሊያሳድዳችሁ ይህም ብቻ አይደለም አይመለስም ዲያብሎስ ሊገድላችሁም ይችላል ነገር ግን መታሰር መገረፍ መሰደድ መከራ ስቃይ ማየት ብቻ አይደለም ሞትም እንኳን ቢሆን እስከ ሞት ድረስ የታመንኩን እስከ ሞት ድረስ ታመን እስከ መጨረሻው ቅጣ ድረስ ታመን ብሎ ይመክረዋል ፈተና አለ ፈተና እንዳለብን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መልአኩን ልኮ ለቅዱስ ዮሐንስ ወንጌላዊው አመልክቶ አሁን በሰምርኔ ስላለችው ቤተክርስቲያን አለቃ በቃል ብቻ አይደለም የተናገረው መከራ እንዳለብን መከራ ተቀብሎ አሳይቶናል ጥቂት ነገር ወደ ኋላ መለስ ብለን እናንሳ ሞቶ የተነሳው ፊተኛውና ኋለኛው አምላካችን ኢየሱስ ክርስቶስ መከራ አለባችሁ እስከ ሞት ድረስ የታመናችሁ ሁኑ እያለ ሲናገር መከራ እንዳለብን እሱ ራሱ በሕይወቱ ተቀብሎ አሳይቶ እንዲህ አለ ዓለም ቢጠላችሁ አለ የዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ የተመዘገበ ኃይለ ቃል ነው ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ እወቁ ነው ያለው ዓለም የሚለው እዚህ ላይ ዲያብሎስና ሰራዊቱን ነው የዲያብሎስን ማደሪያዎች ኢአማንያንን አረማውያንን እግዚአብሔርን የማይፈሩትን ሰውን የማያፍሩትን ዓለም እያለ እዚህ ስፍራ ላይ ገልጿቸዋል ዓለም ሲል አረማውያን አሕዛብ ያላመኑ ሰው አድርጎ ፈጥሯቸው እንደ አራዊት የሚኖሩ ጨካኞች ናቸው ነፍሰ ገዳዮች ለጊዜው ሮማውያን ክርስቶስን ሰቅለው ይገደሉ ዓለም ተብለዋል ሮማውያን በእነሱ መንገድ የሚጓዙ ስድ የሚኖሩ ርኅራኄ የሌላቸው ጨካኞቹ ነፍሰ ገዳዮቹ ዓለም ተብለዋል እግዚአብሔር ሰው ሆነው ተፈጥረው እንደ አውሬ ከሚኖሩ ሁላችንን ያድነን አሜን እግዚአብሔር ሰው አድርጎ ፈጥሯቸው እንደ አራዊት የሚኖሩ ጨካኞች አሉ በወንድሞቻቸው በእህቶቻቸው በወገኖቻቸው ደም የሚታጠቡ ነፍሰ ገዳዮች ጨካኞች ዓለም ይላቸዋል ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ እወቁ አለ የመጀመሪያው ዓለም ማለት ሌላ ዓለም ሲል ሆዳቸውን የሚያመልኩትን ነው እንብላ እንጠጣ ነገ እንሞታለን የሚሉ ማን ነው ሄዶ የመጣ ማን ነው ሞቶ የተነሳ የማያውቁት አገር አይናፍቅም የሚሉ ናቸው ለመብላትና ለመጠጣት የሚኖሩ እኛ ለመኖር እንበላለን እንጠጣለን ለቁመተ ሥጋ ካልበላን በረሃብ ስለምንደክም ካልጠጣን በጥም ስለምንዝል ለመብላት መኖርና ለመኖር መብላት በጣም ይለያያል ዓለም የሚባሉ ሆዳቸው አምላካቸው ሰዎች የሚኖሩት ለመብላትና ለመጠጣት ነው ነጋ መብል መጠጥ ነው መሸ መብል መጠጥ ነው ሌላ ነገር የለም አምልኮተ እግዚአብሔር የለም ጾም የለም ጸሎት የለም ስግደት የለም ሆዳቸው አምላካቸው ስለሆነ እኛ ግን ለመኖር ያህል ነው እንበላው ለመኖር ነው ምንጠጣው እግዚአብሔር አምላካችን
ሰው ሆነው ተፈጥረው እንደ እንስሳትና እንደ አራዊት የሚኖሩትን ወገኖቻችንን ልብ ሰጥቶ ይመልስልን። አሜን። ሰው አድርጎ ፈጥሮናልና ሰው ሆነን እንድንኖር ይርዳን። አሜን። ሰው ሆኖ መፈጠርና ሰው ሆኖ መኖር በጣም ይለያል። በዓለማችን ውስጥ አሁን በቢሊዮን የሚቆጠሩ ሰዎች አሉ፣ ሰው ሆነው የተፈጠሩ ሰዎች። ሰው ሆነው ግን አይኖሩም። ብዙዎቹ አውሬ ሆነው ነው የሚኖሩት፣ ጨካኞቹ። አንዳንዶቹም እንስሳት ሆነው ነው የሚኖሩት፣ ወዳቸውን እያመለኩ። አሁንም አምላካችን ሁላችንንም ሰው አድርጎ ያኖረን። አንዳንድ ሰው ካሁን ከሰውነት ተራ ወጥቶ ሰው ሆኖ ተፈጥሯል። አኗኗሩ ግን እንደዛ አይደለም። ከሰውነት ተርታ ወጣ። ዓለም የሚላቸው እንግዲህ ክርስቶስን ሰቅለው የገደሉ ሮማውያን አህዛብና እነኛ ደግሞ ክፎቹ አይሁዳውያን ናቸው። አንድ ሆኖ ነው ሰቅለው የገደሉት። ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ እወቁ አለ። ከዓለምስ ብትሆኑ ኖሮ ዓለም የራሱ የሆነውን ይወድ ነበረ አለ። ለጊዜው ለደቀ መዛሙርት የተናገረው ነው። ፍጻሜው እስከ ዕለተ ምጽአት ድረስ ለሚነሱ ክርስቲያኖች በሙሉ የሚነገር ቃል ነው። ከዓለምስ ብትሆኑ ኖሮ ዓለም የራሱ የሆነውን ይወድ ነበረ። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ዓለም ምን ይላችኋል? ይጠላችኋል። ዓለም ሊወደን አይችልም። ዓለም እንዲወደን እንዳንጠብቅ። ዓለማውያኑ አረማውያኑ አህዛቡ ሊወዱን አይችሉም። ተጠራጣሪዎቹ፣ ሐሰተኞቹ፣ መናፍቃኑ፣ ከሃዲያኑ ሊወዱን አይችሉም። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስተውሉ ነው ያለ። ባሪያ አለ ለጊዜው ደቀ መዛሙርቱ። ባሪያ ሲል ሌሎች ክርስቲያኖች እስከ ዕለተ ምጽአት ድረስ የሚነሱት ነው። ጌታ አለ ራሱን የጌቶች ጌታ፣ የኃያላን ኃያል፣ የአማልክት አምላክ ነው። ጌታ ይህን የተናገረው ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስተውሉ። እኔን አሳደውኝ እንደሆነ እናንተንም ያሳድዷችኋል። ለምንድን ነው ዓለም ክርስቶስን የጠላችሁ? ምን አድርጎ ነው? ኃጢአት ለባህሪው አይስማማው፣ እንከን አይወጣለት፣ ነውር ነቀፋ አይገኝበት። እሱ ንጹሕ ባህሪ ነው፣ ጻድቅ ባህሪ ነው። በእጁ ተአምራት ሕማማነ ሥጋን ፈወሰ፣ ዕውር አበራ፣ ጎባጣ ቀና፣ ለምጽ አነጻ፣ ሽባ ረታ፣ ድውይ ፈወሰ፣ ጥቂቱን አበርክቶ መገበ፣ ሙት አስነሳ። ይሄ ያሾማል ያሸልማል እንጂ እንዲጠላ ያደርገዋል እንዴ? እንዲከፋ ያደርገዋል? በቃሉ ትምህርት የተጨነቁትን አረጋጋ፣ ያዘኑትን አጽናና፣ ለታወኩ ጸጥታና ሰላምን ሰጠ። ተስፋ የቆረጡትን ተስፋቸውን ቀጠለላቸው። የአልቃሾችን እንባቸውን ከዓይኖቻቸው ላይ አበሰላቸው። ሐዘናቸውን ለደስታ ልቅሷቸውን ለሳቅ ቀየረላቸው። ኃጢአተኞቹን ኃጢአትህ ተሰረየችልህ፣ በሰላም ወደ ቤትህ ሂድ፣ ከዚህ የባሰ እንዳይደርስብህ ደግማ አትበድል እያለ በነጻ አሰናበት። ኃጢአትሽ ተሰረየችልሽ፣ በሰላም ወደ ቤትሽ ሂጂ፣ ከዚህ የባሰ እንዳይደርስብሽ ደግመሽ አትበድይ እያለ በሰላም አሰናበት። ግን እንደ ወንጀለኛ ቆጥረው ሰቅለው ገደሉት። አይሁዳውያን በፋሲካቸው በዓል አንድ ሰው የመፍታት ልማድ አላቸው እና ማይፈታላችሁ አለ ሮማዊው ጴንጤናዊ ጲላጦስ። እዚያ ዘመን ሮማውያን እስራኤላውያንን ቅኝ ገዙ ነበርና የእስራኤል ምርጫ ግን በርባን
ክርስቲያንን ፍታልን አሉ። ወንበዴውን፣ ማጅራት መቺውን፣ ነፍሰ ገዳዩን፣ ቋንጃ ሰባሪውን፣ የሕዝቡን ሰላም የሚያውከውን ፍታልን አሉ። ኢየሱስ ክርስቶስንስ ምን ላድርገው አለ ጲላጦስ። እሱንማ ስቀለው 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 ያሉ ጮታ በዙ። ያደረገው ነገር ምንድነው አለ ጲላጦስ። መረመርኩት፣ ነገር ግን ምንም አላገኘሁበትም። እንዴት ይሰቀላል አለ። የዚህን ጊዜ ምንም ይሁን ምን ስቀለው 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 በቃ በከንቱ ጠሉኝ የተባለው የመጽሐፉ ቃል እንዲፈጸም እኮ ነው። እዚሁ የዮሐንስ ወንጌል ምዕራፍ 15 ተመዝግቧል። ይሄ አው ቁጥር 25 ጀምሮ በሕጋቸው አለ ከቅዱስ ዳዊት ነው ስሙ ያመጣው። በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ምንም ሳያደርግ ዓለም ሰላሟን በግፍ ሰቅላ ገደለች። ወንበዴውን ፈታ ለቀቀች። የዓለም ፍርድ ይሄ ነው። የዓለም ዳኝነት፣ የዓለም ምርጫ ይሄ ነው ዛሬ። እጅግ ያሳዝናል ወገኖች። ዓለም እንኳን ለኛ ለአምላክም አልተኛም። ክርስቶስን ሰቅሎ የገደለ ዓለም ለክርስቲያኖች ቦታና ክብር ሊሰጥ አይችልም። በቤተ ክርስቲያን ላይ ታላቅ ስደት ሆነ ይላል። አዎ ክርስትና ከተመሰረተች በኋላ ለመጀመሪያ ጊዜ በቤተ ክርስቲያን ላይ የተነሳው ስደት ነው። ይሄ ስደት በቤተ ክርስቲያን ላይ ታላቅ ስደት ሆነ። በኢየሩሳሌም ባለችው ቤተ ክርስቲያን ላይ ሁሉም ከቅዱሳን ሐዋርያት በስተቀር ወደ ተለያየ ቦታ ተበተኑ ይላል። ተበተኑ፣ መከራው በታተናቸው፣ ተሰደዱ። ለጊዜው ጠላት ይሄንን ለክፉ አደረገ። ክርስቲያኖችንና ክርስትናን ከምድረ ገጽ ለማጥፋት ራስ የሆነውን ቀዳሜ ሰማዕት ዲያቆን እስጢፋኖስን ወገረው ገደሉት። እሱን ከገደል ነው ቤት በኩል ወንጌል ይሰብካል፣ ቤት በኩል ተአምራት ያደርጋል፣ ክርስትና አትስፋፋም፣ በቃ እዚሁ ባጭሩ ትቀራለች ብሎ። የኛ አምላክ ግን ስራው ከአይምሮ በላይ ነው። ጠላት ለክፋት ያደርግብናል፣ እግዚአብሔር ለበጎ ያደርግልናል። የተበተኑት ክርስቲያኖች በደረሱበት ቦታ ሁሉ ቅዱስ ወንጌልን ሰበኩ፣ ስለ ክርስቶስ መሰከሩ። ከዚህ የተነሳ ብዙዎች በቅዱስ ወንጌል አመኑ፣ በክርስቶስ የባሕርይ አምላክነት አመኑ፣ አምነው ተጠመቁ። ቤተ አይሁድ ክፉዎቹ ክርስትናንና ክርስቲያኖችን እናጠፋለን ይላሉ። እግዚአብሔር ግን ክርስትናን በመከራ ውስጥም ያስፋፋል። በሰማዕቱ በቀዳሜ ሰማዕት በዲያቆን እስጢፋኖስ ሞት እረፍት ክርስትና የበለጠ ተስፋፋች። የክርስቲያኖቹ ቁጥር እየጨመረ ሄደ። እሱ ባይወገርና ባይሞት በቤተ ክርስቲያን ላይ ስደት ባይነሳ ክርስትና አንድ ቦታ ትጸና ነበር እንጂ አትሰፋም ነበር። አስተውሉ። ቤተ ክርስቲያን ቀዳሜ ሰማዕት ዲያቆን እስጢፋኖስንም ብታጣ በስጋ በሞት ብታጣው ታላቁን ሐዋርያ ቅዱስ ጳውሎስን አግኝታለች። ታላቁ ሊቅ ቅዱስ አግናጤዎስ እንደዚህ ነው ያለው። ቤተ ክርስቲያን ቀዳሜ ሰማዕት ዲያቆን እስጢፋኖስን ብታጣ ታላቁን ሐዋርያ ቅዱስ ጳውሎስን ደግሞ አገኘችው። ሳውል ይባል የነበረው የወንጌል እንቅፋት የነበረው የመስቀል እንቅፋት የነበረው ክርስቲያኖችን ያሳስር፣ ያስገርፍ፣ ያሳድድ፣ ያስገድል የነበረው
ቀዳሜ ሰማዕት ዲያቆን እስጢፋኖስ በድንጋይ ሲወገር ከወጋሪዎቹ ጋር ተስማምቶ የወጋሪዎቹን ልብስ ይጠብቅ ነበር ጎለስ ስለነበር ላለማስነጠቅ ግን እግዚአብሔር በድንቅ አጠራሩ ጠራው ከዚያ ነዋየ ህሩይ የተባለ ምርጥቃ ማኅቶተ ቤተክርስቲያን የቤተክርስቲያን ፋኖስ የብዙዎችን ልቡና በብርሃን ወንጌል ያበራ ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመለሰ ከገቢረ ኃጢአት ወደ ገቢረ ጽድቅ የመለሰ ለብዙ ሰዎች መዳን ምክንያት የሆነ ቅዱስ ጳውሎስን አገኘች እስከ ሶስተኛው ሰማይ የተነጠቀ ምስጢር ተመልክቶ የተመለሰ ጸጋው ለልብሱ የተረፈ በልብሱ ተአምራት የሚያደርገውን አገኘችው በእስጢፋኖስ ረፍት ብታዝንም ቤተክርስቲያን ቅዱስ ጳውሎስን አግኝታለች እንደዚህ ነው ሁሉ ጊዜ እንደዚህ ነው ወገኖች አይዟችሁ ክርስቲያንና ምስማር በተመታ ቁጥር እየጠነከረ እየጠበቀ እየጸና ነው የሚሄደው ለዚህ ነው ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለእናንተ መከራ ተቀብሏል ለቀዳሜ ሰማዕት ዲያቆን እስጢፋኖስ መከራ ተቀብሎ ወንጀል ሰርቷል ከዚያም እነ ቅዱስ ያዕቆብ እነ ቅዱስ ጳውሎስ በሰይፍ ተቀሉ እነ ሊቀ ሐዋርያት እነ ቅዱስ ጴጥሮስ ቁልቁል ተሰቀሉ እነ ሐዋርያው እነ ቅዱስ ቶማስ ቆዳቸው ተገፎ ስልቻ ሆነ ሰማዕታት እነ ሊቀ ሰማዕታት እነ ቅዱስ ጊዮርጊስ በመጋዝ ተሰነጠቁ በወፍጮ ተፈጩ በሙቀጫ ተወቀጡ እንደ ሽንኩርት ተልጠው ተከተፉ በእሳት ተቃጠሉ በሰይፍ ተቀሉ በብዙ መከራ ውስጥ አለፉ ነገር ግን ሰማዕታቱ በአጥንታቸው ብርነት በደማቸው ቀለምነት ሃይማኖትን ጽፈው አወረሱን የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኛ ዘመን የደረሰችው ብዙ ውድ የሆነ ዋጋ ተከፍሎባት ነው ራሱ መስራቿ አምላካችን ኢየሱስ ክርስቶስ ውድ ዋጋ ከፍሏል ሕይወቱን ከፍሏል ቅዱስ ሥጋውን ቆርሷል ክቡር ደሙን አፍስሷል ነፍሱንም ለመስቀል ሞት አሳልፎ ሰጥቷል ከዚያም በኋላ ቅዱሳን ሐዋርያት ዋጋ ከፍለዋል ጻድቃን ሰማዕታት ዋጋ ከፍለዋል ወገኖቼ ውድ የሆነ ዋጋ ከፍለዋል የሚበልጠውን ነገር በማሰብ ማለት ነው እነ ቅዱስ ጳውሎስ እንደዚህ ይሉ ነበር መኑ ያሃድገነ ፍቅሮ ለክርስቶስ ሮሜ ምዕራፍ 8 ቁጥር 35 ላይ የተመዘገበ ይልቃል ከክርስቶስ ፍቅር ማን ይለየናል የክርስቶስን ፍቅር ማን ያስተውናል ነው ያለው የተፈራረቀበትን መከራ ስቃይ ይዘረዝራል መከራ ነው ጭንቀት ነው ስደት ነው ረሃብ ነው ራቁትነት ነው ፍርሃት ነው ሰይፍ ነው ቀኑን ሁሉ ስላንተ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው ይላል አሁን የበዓልን በግ ከስቷል ይወፍር ይስባ የሚለው የለም ቁመቱ አጥሯል ይርዘም የሚለው የለም በዓሉ ከደረሰ ያርዱታል ያወራርዱታል ይበሉታል እኛም ማለት ልክ እንደ ክብረ በዓል በጎይ ተቆጥረን እለት እለት ለሞት የሚያደርስ መከራ እንቀበላለን አለ እለት እለት መከራው ጽኑ ስለሆነ ከባድ ስለነበረ በዚህ ሁሉ ግን አለ እስቲ ከኔ ጋር በሉ በወደደን በርሱ በሉ ካሸናፊዎች ሁሉ እንበልጣለን ከማን እንበልጣለን ካሸናፊዎች ሁሉ እንበልጣለን ብንሞት ማለት
መከራ ብንቀበልም ብንታሰርም ብንሰደድም ብንንገላታ ብንሰቃይም በወደደን በርሱ ካሸናፊዎች ሁሉ እንበልጣለን። ሞት ቢሆን ሕይወትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ምንም ፍጥረት ከክርስቶስ ፍቅር ሊለየን እንዳይችል ተረድቻለሁ። እግዚአብሔር ሁላችንን በፍቅሩ ያጽናል። ፍቅሩ ያቃጠላቸው በፍቅሩ እሳት እየተቃጠሉ መከራውን ሳይሰቀቁ ፈተናውን ሁሉ ሳይሰቀቁ ሰይፍ ሲሳል እሳት ሲቀጣጠል ጦር ሲሰበቅ ያንን ሁሉ ይጋፈጡት ነበር። እስከ ሞት ድረስ የታመንክ ሁን ማለት ነው። እስከ ሞት ድረስ ታመኑ ጸኑ የቀደሙት አባቶቻችን ቅዱሳን ሐዋርያት የቀደሙት ጻድቃን ሰማዕታት። ለዚህ ነው ያንንም የሰምርኔሱን ቤተክርስቲያን አለቃ ልትቀበለው ያለን መከራ አትፍራ እስከ ሞት ድረስ የታመንኩን እያለ መከረው። እሱም ቢሆን ሊቀበል ያለን መከራ አልፈራም። እስከ ሞት ድረስ የታመነ የጸና ሆኖ ተገኝቷል። እኛንም አምላካችን እግዚአብሔር እስከ መጨረሻው ወቅታ ድረስ ያጽናን። አዎ ያሸነፉት በግፍ የተገደሉት ሰማዕታት ናቸው። በግፍ የተገደሉት ቅዱሳን ሐዋርያት ናቸው። በግፍ የተገደሉት ጻድቃን ናቸው። አሸናፊዎቹ ቅዱሳን ሐዋርያትን የገደሉት አይደሉም። ጻድቃን ሰማዕታትን የገደሉት አይደሉም። ክርስቶስን የገደሉ ሮማውያን የገደሉ አይሁዳውያን አላሸነፉም እኮ ተሸንፈዋል እኮ። እኔ ዓለምን አሸንፈዋል እኮ። ጻድቃንም አሸንፈዋል፣ ሰማዕታትም አሸንፈዋል፣ ቅዱሳን ሐዋርያት አሸንፈዋል። እውነተኞቹ ክርስቲያኖች ስለ ሃይማኖታቸው ስለ ቤተክርስቲያናቸው ስለ ክርስቶስ ብለው በግፍ የተገደሉ አሸንፈዋል። ለምን? በስጋ ቢሞቱ በነፍስ አይሞቱ። አንድ ጊዜ ቢሞቱ ሁለተኛ አይሞቱ። ምን ይላል መጽሐፍ? ስጋን የሚገሉትን አትፍሩ ነፍስን መግደል አይቻላቸውምና። የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ የተመዘገበ ኃይለቃል። ስጋን የሚገሉትን አትፍሩ ነፍስን መግደል አይቻላቸውም። ስጋ ደግሞ በረሃብም በጥምም በተለያዩ አይነት በሽታዎች ይሞታል፣ መሞቱ አይቀርም። ስለዚህ ስጋን የሚገሉትን አትፍሩ ነፍስን መግደል አይቻላቸውም። የት ያገኟትና? በፍጹም አያገኟትም። የቅዱሳን ሐዋርያት የጻድቃን የሰማዕታትን ስጋቸውን የገደሉት ነፍሳቸውን መግደል አልተቻላቸውም፣ አይቻላቸውም። ነፍሳቸው አሁን በገነት በክብር አለች። በትንሣኤ ዘጉባኤ በመጨረሻው ቀን በፍርድ ቀን ደግሞ ለዘላለም በመንግሥተ ሰማያት በክብር ትኖራለች። ለዚህ ነው ከክርስቶስ ፍቅር ማን ይለየናል? የክርስቶስን ፍቅር ማን ያስተውናል? ረሃብ ብቻ አይደለም፣ ጥም ብቻ አይደለም፣ ስደት ብቻ አይደለም፣ መፈናቀል ብቻ አይደለም፣ መታሰር ብቻ አይደለም፣ መገፋት ብቻ አይደለም፣ ሞትም ቢሆን አይለየንም ያሉት። እኛም እንዲህ ማለት አለብን። ይሄም ብቻ አይደለም። አንዳንዶች ያታልሉናል፣ ወይም በገንዘብ የክርስቶስን ፍቅር ሊያስተውን ይፈልጋሉ፣ ከፍለው ማለት ነው። ወይ የሚፈነግር ወንበር ላይ አስቀምጠው ስልጣን ሰጥተው ሾመው ሸልመው ከሃይማኖት ሊያወጡን ይፈልጋሉ። ወይ ሚቀር ምድራዊ ክብር ሰጥተውን በተለያዩ ጥቅማ ጥቅሞች ቁሳቁሶች ከክርስቶስ ፍቅር ሊለዩን ይፈልጋሉ። እኛ ግን ከቅዱስ ጳውሎስ ጋር ምኑ ያድገነ ፍቅሩ ለክርስቶስ ነው። የክርስቶስን ፍቅር ማን ያስተውናል? ስለሚሻግት እንጀራ ብለን ብል ስለሚበላው ጨርቅ ብለን
ስለሚጠፋ ብር ብለን ስለሚፈነግል ወንበር ብለን ደግሞ የዚህ ዘመን ስልጣን የዛፍ ላይ እንቅልፍ ምን ያስተማመናል? እንዴት ሰው በዚህ ይሸነፋል? ሰው እንዴት በዚህ ይታለላል? አንዳንዶች ለዚህ ብለው የማይገባ ነገር ሲሰሩ ተገኝተው በጣም ያሳዝናል፣ ያሳፍራል ወገኖች። የታደሉት ደግሞ ስለ ሃይማኖታቸው ስለ ቤተክርስቲያናቸው ብለው እስከ ሞት ድረስ ታምነዋል። በዘመናችን ሩቅ እኮ እንሰማ ነበር። የዛሬ 5 ዓመት አካባቢ በሊቢያ 30 ኢትዮጵያውያን ክርስቲያኖች ማተባችሁን በጥሱ፣ ሃይማኖታችሁን ካዱ፣ ጣዖት አምልኩ፣ ለጣዖት ተንበርከኩ፣ ስገዱ፣ ተቀም ያለ ብዙ ብር እንሰጣችኋለን፣ በምቾት በድሎት ትኖራላችሁ ብለው ሊያታልሏቸው ሞከሩ። እምቢ አሉ። በፍጹም እምቢ አሉ። እንግዲህ ይሄንን ገንዘብ ሰተናችሁ ሃይማኖታችሁን ልትክዱ አንገታችሁን ማተብ ልትበጥሱ ፈቃደኞች ካይደላችሁ በሰይፍ አንገታችሁን እንቀላለን፣ በጥይት አካላችሁን ደብድበን እንገድላችኋለን፣ በሕይወት እንድትኖሩ አንፈቅድላችሁም አሏቸው። እነሱም እንዲህ አሉ፣ ክደን በስጋ በመድር ላይ በድሎት በምቾት ከምንኖር አምነን በስጋ ሞተን በነፍሳችን ለዘላለም በሕይወት ብንኖር ይሻለናል። ማተባችንን ከምንበጥስ አንገታችን በሰይፍ ይበጠስ ይቆረጥ። ስለዚህም በደማቸው ለመንግስተ ሰማያቷ ሰርግ ቤት የተሞሸሩ የ21ኛው ክፍለ ዘመን ሰማዕታት ናቸው። አምነው ሞቱ። የሩቁን ይሄንን እናስብ ነበር። አሁን ደግሞ በቅርብ ጊዜ በየቦታው በተለያየ ስፍራ በጅጅጋ ስንት ካህናት ስንት ምዕመናንና ምዕመናት አለቁ። የሰማነው ነው። ባሪሲ ዶዶላ፣ በባሌ ሮቤ፣ በምስራቅ ሐረርጌ፣ አሁን ደግሞ ከ3 ሳምንት በፊት በከተማችን በአዲስ አበባ በግፍ በጣም ያሳዝናል። በክርስትና ምክንያት በሃይማኖት ምክንያት ስለ ቤተክርስቲያናቸው ማተባቸውን እያዩ እኮ ነው በሰይፍ የቀሏቸው። ከዚያ በኋላም እንደ ሽንኩርት የከተፏቸው፣ አንዳንዶቹ ጡታቸውን የቆረጧቸው፣ መሬት ለመሬት የጎተቷቸው። አስከሬን መሬት ለመሬት ሲጎተት አይተናል። ምን አይነት ህሊና ነው? ከሰው የተፈጠረ ሰው ህሊና ያለው ሰው አይምሮ ያለው ሰው ይኛርጋል። አንዳንዶቹ ንጹሃን ወገኖቻችንን ገድለው ፎቶግራፍ ይነሳሉ፣ ቪዲዮ እየቀረጹ ይለቃሉ። እግዚአብሔር ለነኚህ ማስተዋል ለተሳናቸው ጠላት ዲያብሎስ ለሚጫወትባቸው ወገኖቻችን ልቡና ሰጥቶ ይመልስልን። የሚያደርጉትን አያውቁምና እግዚአብሔር ይቅር ይበላቸው። ቀዳሜ ሰማዕት ዲያቆን እስጢፋኖስ ወጋሪዎቹን ገዳዮቹን ምሕረትን የለምንላቸው። ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ክርስትና ነው፣ እየሞቱ ምሕረት መለመን ነው ክርስትና። እየሞትን ነው እዚህ ደረሰችው። እየገደልን አይደለም እየተገደልን ነው። እያሳደርን አይደለም እየተሰደርን ነው። እየተገፋን ነው። ክርስቶስ ሞቶን የመሰረታት በስጋ ሐዋርያት ሞተው ነው በስጋ ሰማዕታት ጻድቃን በግፍ ተገድለው ክርስትናን እዚህ ያደረሱ በአጥንታቸው ብዕርነት በደማቸው ቀለምነት ሃይማኖትን ጽፈው አወረሱን። በረከታቸው ይደርብን። ዛሬ ማየን በዘመናችን ስለ ሃይማኖት እኮ ነው፣ ስለ ቤተክርስቲያን እኮ ነው። እስቲ ከኔ ጋር አብሉት ይሄንን ቃል። በዚያ ጊዜ በሉ ለመከራ አሳልፎ ይሰጧቸዋል፣ ይገድሏችሁማ። ምን ይሏችኋል? ይገድሏችሁማ። ስለ ስሜም በአሕዛብ ሁሉ የተጠላችሁ
ትሆናላችሁ ቃሉ የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ ተመዝግቧል። አምላካችን ኢየሱስ ክርስቶስ ስለመምጣቱና ስለ ዓለም መጨረሻ ምልክት በሚዘረዝርበት ጊዜ የተናገረው ቃል ነው። ሶስተኛ ምልክት አድርጎ የተናገረው በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል። በዚህ በመጨረሻው ዘመን ዋዜማ ማለት እኮ ነው ትንቢቱ በሚፈጸምበት ምሳሌ በሚደርስበት ዘመን ነውሩ እንደ ክብር እርኩሰቱ እንደ ቅድስና ኃጢያቱ እንደ ጽድቅ የሞቱ ሥራ እንደ ሕይወት ሥራ ክህደቱ እንደ እምነት በሚቆጠርበት በዚህ ጊዜ ማለት ነው በዚህ ጊዜ ለመከራ አሳልፈው ይሰጧቸዋል። ክርስቲያኖች አንዳንድ ቦታ በገዛ ሀገራችን ስደተኞች ሆነናል። የማምለክ ነፃነታቸውን ተከልክለው የሚገፉ ሚሰቃዩ ሚፈናቀሉ ሚሰደዱ በተወለዱበት ሀገር እትብታቸው በተቀበረበት ባደጉበት ተምረው ለውጤት በበቁበት ነግደው ባተረፉበት ሰርተው ባገኙበት አርሰው ባመረቱበት ወልደው በከበዱበት ብዙ የትውልድ ሐረግ ባስቆጠሩበት ስፍራ ኢትዮጵያውያን በተለይም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች አንዳንድ ቦታ ላይ አንተ መጤ አንቺ መጤ ሰፋሪ እየተባሉ በግፍ በጠራራ ፀሐይ ሲፈናቀሉ አይተናል። አንዳንዶቹ በተኙበት ሀገር ሰላም ነው ብለው ቤት ንብረታቸው ሲቃጠል አይተናል። በግፍ ሲገደሉ አይተናል። የሚያሳዝን ነው። ሕፃን ብለው ሳይምሩ ሳይራሩ ሽማግሌ ብለው ሳያፍሩ ሳያከብሩ አራስ እንኳን እንክብካቤ የሚያስፈልጋት የ15 ቀን አራስ ተቀጥቀጣ ስትገደል አይተናል። ምንድነው ምክንያቱ? ምን አደረገች ቤተክርስቲያን? የክርስቲያኖች ወንጀል ምንድነው? በከንቱ ይጠሉናል፣ በከንቱ ያሳድዱናል። ቤተክርስቲያን ለሀገር ሰላም ለዓለም ሰላም ነው የምጸልየው። ስለ ሀገር ሰላም ደህንነት የምጸልይ ቤተክርስቲያን ስለ በሽተኞች ትጸልያለች፣ ስለ ተሰደዱት ትጸልያለች፣ ስለ ታሰሩት ትጸልያለች፣ ስለ ነጋዴዎች ትጸልያለች፣ ስለ መሪዎች ትጸልያለች፣ ለትንሹ ለትልቁ ትጸልያለች። ያለ ልዩነት የቆዳ ቀለም ልዩነት ሳታደርግ የቋንቋ ልዩነት ሳታደርግ የጾታ ልዩነት ሳታደርግ ለሁሉ ያለ እረፍት ትጸልያለች ቤተክርስቲያን። ሊቃውንተ ቤተክርስቲያን አይንተ እግዚአብሔር ካህናቱ እንደ መላእክት ቆመው ቀን ከሌሊት ሌሊት በማህሌት በጾሙ ጊዜ በሳይታ ቀን በኪዳን በቅዳሴ ይጸልያሉ። ለሀገር ሰላም የሚጸልዩ በአምልኮት እያሉ በአገልግሎት እያሉ ቤተ መቅደስ ውስጥ ገብተው በሰይፍ በገጀራ ይገድሏቸዋል። ወንበዴዎች ማጅራት መቾች ነፍሰ ገዳዮች ግን እንደ በርባን ተፈተው እንደፈለገ ይሆናሉ። ዓለም ጠባይ ነው እኮ። ዓለም ሰላምን ሰቅላለች። የሰላምን አምላክ የሰላምን አለቃ የሰላምን አባት የሰላምን ንጉስ ኢየሱስ ክርስቶስን ሰቅላለች። ወንበዴውን ማጅራት መቾውን በርባንን ግን ፈታለቃለች። ዛሬም ይሄንን ነው የምናየው። በርባኖች ቢጠይቃቸው የለም፣ ወንበዴዎች ቢጠይቃቸው የለም፣ ነፍሰ ገዳዮች ቢጠይቃቸው የለም። እንደፈለገ ይሆናሉ። ከሰው ፍርድ ያመለጡ ይመስላቸው ይሆናል። ከእግዚአብሔር ፍርድ ግን አያመልጡ። ማንም ከእግዚአብሔር ፍርድ አያመልጥ። የጊዜ ጉዳይ ነው ወገኖቼ። ጽዋው ሞልቶ ሲተርፍና ሲፈስ እግዚአብሔር ይፈርዳል፣ እግዚአብሔር ይበቀላል። ደግሞ ሰላም አይኖራቸው። የሰው ደም ያለበት እስከ ጉድጓድ ይሸሻል፣ ማንም አያስጠጋውም ይላል ምሳሌ 28 ቁጥር 17 ላይ። ሰላም የላቸው፣ ረፍት የላቸው፣ ይበዘበዛሉ። እንደ ቃየን እኮ ወንድሙን ከአባቱ አብራክ ከአዳም የተከፈለ ወንድሙን ከእናቱ ከሔዋን ማህፀን የወጣውን ወንድሙን የዋሁን ንጹሑን ቅኑን አቤልን በግፍ ገድሎ መች በሰላም ኖረ? ሲቅበዘበዝ ነው ሰላሙን አጥቶ። ከዚያም ያው እንዳልሆነ ሆኖ ነው ሞቶ የቀረው። ሁሉ ጊዜ እንደዚህ ነው።
ዛሬም አንዳንድ ቃይናውያን ወንድሞቻቸው አቤላውያንን እየገደሉ ነው። ለዘመኑ ቃይናውያን እግዚአብሔር ልብ ይስጥል። አሜን። ያውም እኮ እንደ ዘመናችን በቢሊዮን የሚቆጠር ሰው እኮ አልነበረም እኮ። ገና ሰው የተፈጠረበት ዘመን እኮ ምድር እኮ አይደለም የጠበበቻቸው ቃይንና አቤልን። ሚበላ ሚጠጣ መኖሪያ ጠፍቶ አይደለም እኮ። ቃየን አይምሮ ነው የጠበበው። ከሰይጣን ተማረና የገዛ ወንድሙን የዋሁን አቤልን በድንጋይ ወግሮ ገደለው። ዛሬም ኢትዮጵያውያን ወንድማማቾች ነን፣ አንድ ወገን ነን። እባካችሁ አይጠቅመንም ንገሯቸው ለዘመኑ ቃይናውያን የሁለት ዓለም ስደተኞች እንዳይሆኑ በስጋም በነፍስም ማለት ነው፣ በምድርም በሰማይም ማለት ነው። ከዚህ ማንም ሰው አያተርፍም። ጤነኛ አይምሮ ያለው ሰው ይህንን አያደርግም። አሁንም ለዚህ ጥላቻ፣ ጸብ፣ ጎጠኝነት፣ መለያየት በልቡናው ላይ ለተዘራበት ትውልድ እግዚአብሔር ልብ ይስጥልን። አሜን። መለመን ያስፈልጋል። ወደ እግዚአብሔር መጮህ ያስፈልጋል። የምናየው ጥሩ አይደለም፣ የምንሰማው ጥሩ አይደለም። አንዳንዶች ባለማወቅ እዚህ ውስጥ ገብተዋል። አንዳንዶች በዓላማ ክርስቲያኖችንና ክርስትናን ከኢትዮጵያ ምድር እናጠፋለን ብለው በተለያዩ ስልቶች መጥተዋል። መቼም ቢሆን ክርስትና አትጠፋም፣ ቤተ ክርስቲያንም አትጠፋም። የመሰረታት ባለቤቱ ስለሆነ እናጠፋለን የሚሉት ግን በጊዜው እግዚአብሔር ይፈርድባቸዋል። ቤተ ክርስቲያን እናጠፋለን ብለው የተነሱ ሰዎች ሁሉ እኮ እነሱ ጠፉ እንጂ ቤተ ክርስቲያን አልጠፋችም። ገና እንሰፋለን፣ ገና እንበዛለን። ይሄው እኮ ተኝተን አልነበረም እንዴ? ነቃን እኮ። ጠላት ለክፉ አደረገብን፣ እግዚአብሔር ደግሞ ለኛ ለበጎ አደረገልን። ከተደረገብን በላይ የተደረገልን ይበልጣል። አምላካችን እግዚአብሔር ክብር ምስጋና ይግባው። የተደረገልን ይበልጣል። ብዙ ተደርጎልናል፣ አሁንም ይደረግልናል። ብቻ ጸንተን እንገኝ፣ አናፈግፍግ፣ ወደ ኋላ አንመለስ። ብቻችንን አይደለንም። ጊዜው የመከራ ነው፣ ጊዜው የፈተና ነው፣ ጊዜው የስደት ነው። ግን አይዟችሁ ይሄም ደግሞ ያልፋል። ለእግዚአብሔር ምስሌነ መኑ ይክለነ ብሏል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 31 ላይ። እስቲ በሉ እግዚአብሔር ከኛ ጋራ ከሆነ በሉ ማን ይችለናል? የሚችለናል የለም። ብቻችን አይደለም፣ በራሳችን ደካሞች ነን፣ አቅመ ቢሶች ነን፣ ምንም የለም። ግን ከምንም በላይ እግዚአብሔር ከኛ ጋር አለ። እግዚአብሔር ከኛ ጋር ነው ከሆነ ደግሞ ማንም አይችልንም፣ ማንም አያሸንፍም። ይሄን ተስፋ አድርገን እንጓዝ። አባቶቻችን እስከ ሞት ድረስ የታመኑት የሚበልጠውን ትንሣኤና ክብር ለማግኘት ነው። እኛም እስከ ሞት ድረስ እንታመን፣ የነሱን ፈለግ ተከትለን ጸንተን እንቁም፣ ወደ ኋላ አንመለስ። ጥቂት ነገር ላንሳና ልጠቅልለው። እስከ ሞት ድረስ የታመንክ ሁን ይላል። የሕይወትን አክሊል እሰጥሃለሁ ነው። ምን እሰጥሃለሁ? የሕይወትን አክሊል እሰጥሃለሁ። እስከ ሞት ድረስ ከታመንን የሕይወትን አክሊል ይሰጠናል አምላካችን። የሚያገኙትን ነገር ተስፋ በማድረግ ነው አባቶቻችን እስከ ሞት ድረስ የታመኑት ጸንተው የተገኙት። እስቲ በሉ እነዚህ ሁሉ በሉ አምነው ሞቱ። ምን ብለው ሞቱ? አምነው ሞቱ። ክዶ ከመኖር አምነን እንድንሞት ይርዳል። አሜን። አምኖ መሞት እስከ ምን ድረስ የታመንኩን? እስከ ሞት ድረስ የታመንኩ አምነው ሞቱ ይላል።
ከጻድቁ አባታችን ከአቤል ጀምሮ በግፍ ሞትን የቀመሱትን ቅዱሳኑን ዘርዝሮ አምጥቶ ነው እንዲህ የሚለው ዕብራውያን 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ ይላል። አምነው ሞቱ የተሰጣቸውን የተስፋ ቃል አላገኙምና አላገኙም። ከሞት በኋላ ስላለው ሕይወት ነው። ከመቃብር በኋላ ስላለው ትንሣኤ ነው። ከገቡ መውጣት ካገኙ ማጣት ስለሌለባት በሰው ዓይን ስላልታየች በሰው ልብ ስላልታሰበች በሰው ጆሮ ስላልተሰማች እግዚአብሔር ወዳጆቹ ስላዘጋጃት ስለ ርስተ መንግሥተ ሰማያት ነው የሚያነሳው ይሄንን። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ ይላል። ምን አገር ይናፍቃሉ? ሰማያዊ አገር ይናፍቃሉ። አገራችን ቤት ነው። ሁላችንም እናውቀው ቃል ነው። አገራችን ቤት ነው። ከሰዎች ከምድር ሊገፉን ይችሉ ይሆናል። ቀዳሜ ሰማይ ዲያቆን እስጢፋኖስን ከቤተ መቅደስ አውጥቶ ከኢየሩሳሌምም ከከተማው አውጥተውት ወግረው ገደሉት። ግን ገፍተው ያስገቡት ወደ ገነት ነው። ኋላም ወደ መንግሥተ ሰማያት ነው የሚገባው። ገዳዮቻችን ቢገፉን ገፍተው የሚያደርሱን ወደ እግዚአብሔር መንግሥት ነው። ሰማይና ምድር ማለፉ አይቀርም። ሀገራችን በሰማይ ነው። ያንን ነው ተስፋ የምናደርገው። ያንን ተስፋ የምናደርገው እኛ ለዘላለም በክብር እንኖራለን። እሱ ሲመጣ መከራ ለሚያሳዩን ደግሞ መከራ ያሳያቸዋል። እሱ መጽሐፌን ያለ ጊዜው እግዚአብሔር አይበቀልም። ያለ ጊዜው እግዚአብሔር አይፈርድም። አንዳንድ ጊዜ እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ ዝም ሲል ትዕግስት የባህሪው ስለሆነ አንዳንዶች እንደሌለ ይቆጥሩ ይሆናል። ግን እግዚአብሔር የበቀልና የፍርድ ጊዜ ስላለው ነው። እንደዚህ ይላል መጽሐፍ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 7 ላይ የተመዘገበውን ኃይለ ቃል እንመልከት። ጌታችን ኢየሱስ ክርስቶስ ይላል እነሆ ከስልጣኑ መላእክት ጋራ ከእልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ጋራ ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራን ይላል። መከራም ለምትቀበሉ ለእናንተ ዕረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና ይሄ ነው። መከራን የሚያሳዩን ለዘላለም መከራ ይዳረጋሉ። መከራ የምንቀበለው ለዘላለም ክብርን በቃለን። ስለዚህ እስከ ሞት ድረስ የታመንን እንሁን። የሕይወትን አክሊል እግዚአብሔር ይሰጠናል። ያለ ፈተና ዋጋ የለም። ያለ መከራ ጸጋና ክብር የለም። ወገኖቼ ወደ እግዚአብሔር መንግሥት የምንገባው በብዙ ፈተናና መከራ ነውና እንታገስ እንጽና እንጂ መከራው ሲመጣ ፈተናው ሲመጣ ተስፋ አንቁረጥ። እግዚአብሔር ለሁላችንም ጽናቱንና ብርታቱን ኃይሉን ያድለን። እስመ በብዙ ሕማም ሐለወነ ንባለ መንግሥተ እግዚአብሔር ተብሎ ነው የተጻፈው። በብዙ መከራ ወደ እግዚአብሔር መንግሥት እንገባለን። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ተመዝግቧል። በብዙ መከራ ወዴት እንገባለን? ወደ እግዚአብሔር መንግሥት እንገባለን። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። እግዚአብሔር አምላካችን ባለማወቅ ባለማስተዋል ከክፎች ተምረው ከጠላት ከዲያብሎስና ከሰራዊቱ ተምረው ግፍ ለሚፈጽሙ በጭካኔ በወገኖቻቸው ላይ ጦር ለሚሰብቁ ሰይፍ ለሚስሉ እሳት ለሚያቀጣጥሉ ገጀራና መጫ ለሚያነሱ ወገኖቻቸውን ለሚያሳድዱ ለሚያፈናቅሉ ለሚገርሉ ወገኖቻችን ልቡን አይስጥልን። አሁንኛ ይጥፉ አንል ሰይጣን ነው የሚጫወትባቸው። አሁንም
በእነሱ ላይ አድሮ ሚጫወትባቸውን ርኩስ መንፈስ ሰይጣን ዲያብሎስን ከልቡናቸው ላይ ያርቅልን። አሜን። አይዟችሁ አትደንግጡ፣ ይሄም ቀን ያልፋል። አዎ ከኛ የሚጠበቀው ጸንቶ የእግዚአብሔርን ጊዜ መጠበቅ ነው። እግዚአብሔር በጊዜውም ያለ ጊዜውም ሁላችንንም ያጽናን። አሜን። አንድ ቃል እንመልከትና ይበቃናል። የሚነካችሁ በሉ የአይኑን ብሌን የሚነካ ነው። የሚነካችሁ ምኑን የሚነካ ነው? የአይኑን ብሌን የሚነካ ነው። ትንቢተ ዘካርያስ ምዕራፍ 2 ቁጥር 8 ላይ ተመዝግቧል። የሚነካችሁ የአይኑን ብሌን የሚነካ ነው። ማንም ሰው የአይኑን ብሌን ቢነካ አይኑ ምን ይሆናል? ምን ይሆናል? ይጠፋል። የእግዚአብሔርን ሕዝብ የሚነካ ክርስቲያኖችን የሚነካ ቤተ ክርስቲያንን የሚነካው የአይኑን ብሌን ነው። መጥፋት የፈለገ ብቻ ነው። ብርሃኑ እንዲጠፋ ሰላሙ እንዲጠፋ ከፈለገ ብቻ በምድርም በሰማይም የሁለት ዓለም ስደተኛ እንዲሆን የሚፈልግ ሰው ብቻ ነው የእግዚአብሔርን ሕዝብ የእግዚአብሔርን ልጆች የሚነካ። አብያተ ክርስቲያናት እያቃጠሉ ካህናት እያረዱ ምእመናንና ምእመናትን እየገደሉ እያሳደዱ በሰላም በደስታ መኖር አይቻልም። እግዚአብሔር ይፈርዳል። ስለዚህ ንገሯቸው፣ አይናችሁን አታጥፉ በሏቸው፣ ራሳችሁን አታጥፉ በሏቸው። ቤተ ክርስቲያን በምንም ውስጥ ብታልፍ አትጠፋም። የሚጠብቀን እግዚአብሔር አይተኛም፣ አያንቀላፋም። አዎ ለነሱ ነው ማዘን፣ ለነሱ ነው ማልቀስ። ሁላችንም የድርሻችንን እንወጣ። ከዚህ ስንመለስ ከጎረቤቶቻችን ጋር በቤተሰቦቻችንም ውስጥ ያለውን በስራ አካባቢ በትምህርት ቤት አካባቢ ሰላምን፣ ፍቅርን፣ መተሳሰብን፣ መደጋገፍን እንናገር። የኛ ስራ ይሄ ስለሆነ ከኛ የሚጠበቀው የኛ ድርሻ ይሄ ስለሆነ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጣለሁ። ራዕየ ዮሐንስ ምዕራፍ 2 ቁጥር 10 እንደዚህ እንደሚነደው ጧፍ እየነደዱ እንደሚቀልጠው ሻማ እየቀለጡ ለዓለም ብርሃን የሆኑ እንደ ጨው እየሟሙ አልጫውን ዓለም ያጣፈጡ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት በረከታቸው ይደርብን። አሜን። ክብር ይግባቸው። አሜን። አሁን እንደምናነደው ጧፍ እኮ ነደዋል። ስለ ሃይማኖት፣ ስለ ቤተ ክርስቲያን፣ ስለ ክርስቶስ እንደ ሻማው ቀልጠዋል፣ እንደ ጨው ሟሙተዋል። ክርስትና መስዋዕትነት ያስከፍላል። የሕይወት መስዋዕትነት ይጠይቃል። ስለዚህ ጸንተን እንገኝ። እግዚአብሔር ኃይሉን ለሁላችን ይስጠን። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን።